እንዴ ክፈቱት እንጂ ወይኔ ጉዴ ግብሮ ማካችሁ መጣች ግቢ ቤት የት ነው የምንገባው ተው እንጂ ስለምታፍርብኝና ቺት ስለምታረግብኝ ልደበቅልህ ታነቅ እሺ ማሬ ታነቅ የነገሩ ክብደት የገባክ አይመስለኝም አስቤበት የመጨረሻ ነው ብዬ ነው የመጣሁት እሺ ብሬን ሳሊዝ ወዴትም አልሄድም ደግሞ ብሩን ለምንም ነገር እንዳልተጠቀምነው አውቃለሁ ተጠቅመነዋል አልኩሽ እኮ ፍቅር እባክሽ ተረጋጊና እንደ ትልቅ ሰው ነው በር ላይ ሰው ቆሟል ለካ አንተ በር ላይ ሰው ቆሟል ምን ሆናችሁ ነው አይ እረፊ እንዳከፍቹ እረፊ ወይዘሮ ሄለን እንግዲህ ከቴዲ ቤት አምርታ ነበረ። ወደ ቴዲ ቤት በሄደችበት ሰዓት ላይ ግን ባየችው ነገር እጅግ በጣም ነበር የደነገጠችው። ምክንያቱም ሊዛንና ሀናን እዚው ስላገኘቻቸው ማለት ነው። እና ከሀናና እንዲሁም ከሊዛ ጋር ምን ሊሰራ ይችላል ቴዲ በማለት እንግዲህ ወይዘሮ ሄለን እጅጉን በጣም ደንግጣለች። ሲቀጥል ደግሞ ሮቤልም ማለት ነው ቀጥታ ቤት ድረስ መጥቷል ማለት ነው። ያ ማለት እንግዲህ መሲን ሲጠብቅ እንዲሁም ደግሞ ወይዘሮ ሄለን ከቤት ስትወጣ ያዝ አድርጓታል። ወይዘሮ ሄለን እንዲሁም ለመደበቅ ሞክራ ነበር። በፍጹም እንዴት ተሽን ትሄጃለሽ በማለት እንግዲህ ሲከተላት፣ ወይንስ ደግሞ አላወቅሽኝም ነበር እንዴ? በሆነ ነገር እኮ ችግር ገጥሞኝ እኔ ምንም ነገር አልተመቸኝም ነበረ። ስለዚህ ያን ጊዜ እኮ እንዲሁም ከስራ ቦታ መጥቼ ወንድሜን ፈልጌ የመጣሁት ነበርኩ በማለት እንግዲህ እንዳላወቀ በመሆን እንግዲህ ያሳገተችው ወይንም ደግሞ ያሳዘችው እሷ እንደሆነች እስካሁን አላወቀም ማለት ነው። ሲቀጥል ደግሞ ወይዘሮ ሄለን ጥሩ ሰው እንደሆነችም ለመሲ ሲናገር አይተናል ማለት ነው። ወይዘሮ ሄለንም ውይ ያን ጊዜ እኮ ረስቼ ነው፣ አሁን እንኳን አስታውሻለሁ። የት ነበር? የት ጠፋ? ትደውልልኛለህ ብዬ እኮ ጠብቄ ነበር፣ ግን ደግሞ ጠፍተሃል በማለት እንግዲህ ወይዘሮ ሄለን ታናግረዋለች። ሲቀጥል ደግሞ አሁን እንኳንም ከቤት መጣ፣ ይህ የኔ ቤት ነው በማለት ወደ ውስጥ ገባ በማለት እንግዲህ ወደ ውስጥ ከገባ በኋላና እንዲሁም ደግሞ አንዳንድ ነገሮችን እናወራለን ስትለው እሺ ደስ ይለናል እናወራለን በማለት እኔ ከዚህ ቤት ሌላ የምታውቂው ልጅ አለች እንዴ? የኔ ጓደኛ እዚህ ቤት አለች በማለት እንግዲህ ስለ መሲ ሲናገር ነበረ ማለት ነው። ወይዘሮ ሄለንም መሲ በጣም ችግር እንዳለባትና እንዲሁም ደግሞ እንዳበደች በር ተዘግቶባት እንደሚውልና ብቻ ግን ጤነኛ እንዳልሆነች ነው ወይዘሮ ሄለን የተናገረችው ማለት ነው። እንዴ ግን እኮ እኔን ስታወራኝ ጤነኛ ነች፣ ምክንያቱም ትናንትና ተገናኝተን ነበር። ትናንትና ከመሲ ጋር ተገናኝተን ባወራንበት ሰዓት እሷ እያንዳንዱ ጥሩ ነገር ነበር ስትመልስልኝ የነበረው። ስለዚህ አላበደችም። ኧረ እባክህ አብዳለች፣ ምክንያቱም በር እየተዘጋባት እንዲሁም ደግሞ ሳናቅ ነበር ያን ሰዓት የወጣችው በማለት እንግዲህ ስለ መሲ ስትናገር ነበር። ከመሲ እንዲርቅና እንዲሁም ደግሞ ከመሲ ጋር እንዳይሆን ነበር የወይዘሮ ሄለን ዋና እጥረቷ ማለት ነው። ለማንኛውም አንተ ቁጭ በል እኔ ሻይ ላንጣል በማለት ወደ ውስጥ ልትሄድ ብትልም ግን ደግሞ መሲ አይታቸው ነበረ። እንዴት ወደዚህ ቤት ሊገባ ቻለ በማለት እንግዲህ መሲም ደንግጣ ነበረ። ሲቀጥል ደግሞ ወይዘሮ ሄለን ሻይ ሰራሁ በማለት እንግዲህ እሱንም ልክ እንደ ሊዛ ለማሳበድ ፈልጋ ነበረ። ግን ደግሞ መሲ ወዲውኑ ና በማለት ወደ ላይ እዘውዳ ነበር ልጁን ማለት ነው። ስለዚህ ምንም ነገር ብታመጣለህ እንዳጠጣ መጠጣትም መብላትም ሆነ እሷ ምንም ነገር ብታመጣለህ ስፈልግ ምግብ ወይንም ደግሞ ቡና ሻይ ሊሆን ይችላል፣ ብቻ ግን ለምታመጣው ነገር አንተ ምንም ነገር መቅመስ የለብህም በማለት እንግዲህ ስለ ወይዘሮ ሄለን ስትናገር ነበር መሲ ማለት ነው። ምክንያቱም
እኔ በጣም ግራ እየገባኝ ነው። ምን ለማለት ፈልገሽ ነው? እሷ እኮ በጣም ጥሩ ሴት ነሽ በማለት እንግዲህ ስለ ወይዘሮ ሄለን ጦርነትም ራሱ ሲናገር ነበረ። በፍጹም አንተ እንደምታስባት አይደለም። እኔን በመጀመሪያ ታምነኛለህ ወይንስ ደግሞ አታምነኝም? በማለት እንግዲህ መሲ ጥያቄ አቅርባለት ነበር። አምንሻለሁኝ፣ ከዚያ ህይወቴ ራሱ አንቺ አድነሽኝ አይደለ? ስለዚህ በደንብ ነው የማምንሽ በማለት በቃ ካመንከኝ አሁን የምልን ነገር በሙሉ ማድረግ አለብህ። ስለዚህ ከዚህ ቤት ከዚህ በኋላ ትንሽ ደቂቃ መጠበቅ የለብም። ከቆየህና እንዲሁም ደግሞ ከተቀመጥክ ሌላ ችግር ሌላ ብጥብጥ ነው የሚከሰተው። በእርግጠኝነት እኔ ሁሉን ነገር እነግራለሁኝ፣ እንዲሁም ደግሞ ከወንድም ጋም እንድትገናኙ አደርጋለሁ። ለጊዜው ግን ከዚህ ቤት መውጣት አለብህ። ካልወጣ ደግሞ በጣም ትልቅ ችግር ስለሚፈጠር፣ ለማንኛውም አሁኑ ወደ ታች መሄድ አለብህ። የምልህን ነገር ሁሉ ማድረግ አለብህ። እሷ ለምታመጣልህ ነገር አንዳች ነገር እንዳትቀምስ፣ እንዳትጠጣ፣ ምንም አይነት ነገር መብላት የለብህም። ቀስ ብለህ በገባህበት በር ቀስ ብለህ መውጣት አለብህ። ሌላውን ቀስ ብለን እናወራበታለን በማለት እንግዲህ መሲ ከመከረችው በኋላ እሱም ወደ ነበረበት መቀመጫው ይመለሳል ማለት ነው። እንዲሁም ደግሞ መሲ እያንዳንዱ ነገር ያለችውን ማለት ነው ያን ነገር በማስታወስ ወይዘሮ ሄለን የሰጠችውን ሻይ ማለት ነው በመተው እንዲሁም ደግሞ በጣም አስቸኳይ ስልክ እንደተደወለለት ሲቀጥል ደግሞ ተሎ መሄድ እንዳለበት ውስጡ እንደተረበሸና ቁጭ ብሎ ሻይ መጠጣት እንደማይችል ነው እንግዲህ ለወይዘሮ ሄለን የተናገረው። ወይዘሮ ሄለንም እጅግ በጣም ነበር የተናደደችው ማለት ነው። እሱም ዋናው ቤቱን ማወቄ ነው። ስለዚህ ቤቱን ስለማውቀው ሌላ ጊዜ እኔ ለራሴ ጉዳይ መንጣት ስለምፈልግ እመጣለሁ፣ ብዙም አትጨነቂ በማለት እንግዲህ ወይዘሮ ሄለንን ትቷት ወጥቷል ማለት ነው። ስለዚህ መሲ አሁንም በድጋሚ ህይወቱን አትርፋለታለች ማለት ነው። ስለዚህ ከቤሎን ጋር እንደሚገናኝ ከወንድሙ ጋር እንደሚገናኝ ወደፊት እንደምትረዳውም ራሷ መሲ ቃል ገብታለች እና አሁን ላይ ያለው ነገር እጅግ በጣም ውስብስብ ሆኖባት መሲም እየተጨናነቀች ትገኛለች ማለት ነው። ሌላው እንግዲህ ቤሎንና እንዲሁም ደግሞ ኑኑ አሁን ላይ አውርተዋል ማለት ነው። እንዴት ያን ሰዓት እንዴት እምቢ ለምን አላልክም? ዝም ብለህ እነሱ ባሉ ቃል ለምን ተስማምተህ ትወጣለህ? በማለት እንግዲህ መኩና አይንዬ በተናገሩት ነገር 2 ዓመት ጠብቀህ ኑኑን ማግባት ትችላለህ በማለት እንግዲህ ለራሱ ለቤሎን መልሰውለት ነበር። ቤሎንም በዚያን ሰዓት መኩ በጣም ኑኑን እየተቆጣ ስለነበረ ብዙ መናገር አልፈለገም። በቤተሰብ መሀልም ጣልቃ መግባት ስላልፈለገ ወዲያውኑ ነበረ ትቷቸው የሄደው ማለት ነው። እና በዚህ ሰዓት ለምንድነው ትተን የሄድከው? ምክንያቱም እስከ መጨረሻው ለምን አልተጋፈጥክም? በማለት እንግዲህ ኑኑ ጠይቀው ነበረ። አንቺን ከመጠን በላይ መኩ ሲቆጣሽ ነበረ። ሲቀጥል ደግሞ ከዚያ በላይ ቁጭ ብሎ መስማቱም ወይንም ደግሞ ሌላ ነገር ማድረጉ ለኔ አዲስ ነገር የሚመጣ አይደለም። ነገሮቹ መባባሳት ነው እንጂ የሚያመጣው ሌላ ምንም አዲስ ነገር ሊመጣ አይችልም በማለት አንቺ ግን ምን አሰብሽ? በማለት እንግዲህ ያው ኑኑን ማለት ነው አሁን ላይ የግድ አብረን መሆን እንዳለብን ነው እኔ የሚሰማኝ በማለት እንግዲህ መኩ በራሱ ማለቴ ያው ቤሎን ተናግሯል ማለት ነው። ሲቀጥል ደግሞ ኑኑ ማለት ነው በቃ እኔም እናቴን ማሳመን ባለብኝ መልኩ አሳምናለሁ፣ ምክንያቱም የግድ እንደዚህ ይሆናለሁ በማለት እንግዲህ ያን ሰዓት ስናገራት በእርግጠኝነት እሷም ማለት ነው ይሁን በቃ እሽን እንደምትለኝ ተስፋ አደርጋለሁ በማለት እንግዲህ ኑኑ ማለት ነው ወይ ከዚህ ቤት እጠፋለሁ ወይንም ደግሞ በግድ እሱን ማገበው ብላ ለእናቷ ድርቅ ብላ ትናገራለች። እንዲሁም ደግሞ ልትፈቅድላት ትችላለች የሚለው ነገር በቃ እሺ ይህ ነገር አሪፍ ነው ወይንም ደግሞ እሺ ልትል ትችላለች ብለሽ ካሰብሽና እንዲሁም ደግሞ ከገመትሽ ያን ነገር ማድረግ አለብሽ እሺ በማለት እንግዲህ ኑኑና እሱ ቤሎን ማለት ነው ተስማምተዋል። ሌላው እንግዲህ ስለ ኤልሹ ጉዳይ ነው። ኤልሹ ማለት ነው እጅግ በጣም ደስ ብሏታል። በነገራችን ላይ በፊት በጣም ነው የምትቀነው፣ በጣም የበታችነት ስሜት ይሰማታል። ሁሉ ነገር ኑሯት ግን ደግሞ የበታችነት ስሜት በጣም ነው የሚሰማት ማለት ነው። ሲቀጥል ደግሞ ትቀናለች በመሲ ሆነ እንዲሁም ደግሞ በኑኑ በጣም ነበር የምትነቀነው። ሲቀጥል አሁን ላይ ግን ማለት ነው በግልጽ ለወንድሟን ጆንን እና እንዲሁም ደግሞ ኑኑ ጆንና እንዲሁም ደግሞ ኤልሹ አብረው እንዲሆኑ ራሱ ቤሎን ስለፈቀደ ደስተኛ ነች። ደስተኛ እስከሆነች ድረስ ደግሞ በእርግጠኝነት ማለት ነው ወንድሟን በጣም ስለሷ እያሰበ እንዲሁም ደግሞ ጆን
በጣም እንደሚወዳትም በግልጽ ስለታወቀ እሷም ወደ ቀልቧ ትመለሳለች ብለን ተስፋ እናደርጋለን። ሲቀጥል ደግሞ ቤሎንም የተናገረው ነገር አለ ማለት ነው። ለምንድን ነው እኔ ያንቺን ነገር ሙሉ በሙሉ እንደተቀበልኩሽ አንቺስ እነ ኑኑንና መሲል ለምንድን ነው የማትቀበያቸው በማለት እንግዲህ በግልጽ ጠይቋታል ማለት ነው። ስለዚህ ከዚህ በፊት በጣም ከባድ ጥፋት እንዳጠፋሽ ነበር ለቤሉን ስትናገር የነበረው። ምክንያቱም አንተ ውጭ ያለህ በነበርክበት ሰዓት ላይ መሲን ወርውሬ ጥያት ነበር። ያን ሰዓት ደግሞ ሐኪም ቤት እናቴ ከወሰደቻት በኋላ ማስታወስ አትችልም ነበር እና በዚያ ምክንያት ነው በቃ በጣም ሼም ስለያዘኝ እነሱ ጋር ምንም ማድረግ መስማማትም ሆነ አንድ መሆን አልቻልኩም እንጂ ሌላ ምንም አይነት ምክንያት የለኝም በማለት እንግዲህ በግልጽ ለቤሎን ተናግራለች። ስለዚህ ይህ ያለፈ ጉዳይ ነው። አሁን ላይ ግን ያለ ምንም ምክንያት ከእነሱ ጋር የምትጣይውን ነገር መጥፎ ነገር የምታደርጊውን ነገር አንቺ መተው አለብሽ። ሲቀጥል ይህን ነገር የምትጠዩ ለእናትሽም ለእነሱም ብለሽ ሳይሆን ለእኔ ለወንድምሽ ብለሽ ነው። እኔ ወንድምሽ በጣም ነው የምፈልግሽ ኤልሹ በማለት እንግዲህ በግልጽ ቤሎን ተናግሯል ማለት ነው። እሺ ወንድሜ ችግር የለውም እነሱ ከተቀበሉኝ እኔ በቃ ማድረግ ያለብኝን ነገር አደርጋለሁ፣ ከልቤም ይቅርታ እጠይቃቸዋለሁ በማለት እንግዲህ በግልጽ መሲንም ማለት ነው በበፊቱ በበለጠ መልኩ ማለት ነው እስከ ዛሬ ለበደልኩሽ ላጠፈው ጥፋት ይቅርታ እንድታደርግልኝ እፈልጋለሁ በማለት እንግዲህ መሲን ይቅርታ ጠይቃታለች ማለት ነው። መሲም እጅግ በጣም ተበሳጭታ ስለነበረ ብቻ ግን ይቅርታዋን ተቀብላለች። አሁን ላይ ብቻዬን መሆን እፈልጋለሁኝ በማለት እንግዲህ ያው ለቤሎን ተናግራለች። ቤሎም አዎ መረጋጋት አለብሽ መሲ፣ ምክንያቱም እኔና አንቺ የምናወራው ጉዳይ አለን እና ተረጋጊ በማለት መሲ እንድትረጋጋ ለማድረግ እየሞከረ ነው። መሲ እንግዲህ ስለ ቤሎን ወንድም ጉዳይ በጣም እያሳሰባት ይገኛል። ስለ ወይዘሮ ሄለን ምን ታደርጋለች የምትለው ነገር ማለት ነው። እንዲሁም ደግሞ ሊዛንም ያሳበደቻት ራሷ ወይዘሮ ሄለን ስለሆነች ስላለው ነገር በሙሉ ብቻ ግን በጣም እያሳሰባት ይገኛል መሲ ማለት ነው። ሌላው እንግዲህ ወይዘሮ ሄለን አሁን ላይ ወደ ቴዲ ቤት አምርታለች። እንግዲህ ሀና ምንድን ነው ያደረገችው ቴዲን ከዚህ በኋላ እስካሁን አንተ ነበርክ አይሆንም እያልክ ስታቆም የነበረው በነገራችን ላይ እኔ እናንተ አንድ ላይ የምንሆን ሰዎች አይደለንም። ስለዚህ ሁለታችንም የተለያየን ሰዎች ነን፣ ማቆም አለብን። ግን ደግሞ ስናቆም እያንዳንዱ ከቤተሰብ የተቀበልኩትን ገንዘብ እንድትሰጠኝ እፈልጋለሁ። ቤተሰብ ለእኔ አሁን ላይ ምንም ነገር አያደርጉልኝም። ስለዚህ ከአንተ ጋር ያለው ገንዘብ ደግሞ እኔ እንደፈለግኩ የምሆንበት ገንዘብ ነው በእርግጠኝነት። ስለዚህ አሁን ላይ እያንዳንዱ ገንዘቤን እንድትሰጠኝ እፈልጋለሁ። ገንዘቤን ሳልይዝም ከዚህ ቤት ንቅንቅ አልልም በማለት እንግዲህ ሀና ቴዲን እያናገረችው ትገኛለች። ሊዛም በመሀል እየገባች በነገራችን ላይ ሊዛ እንደዚህ በመሆኗ በእርግጥ የሆነ የምታደርጋቸው ነገሮች ደስ ቢሉም ቢያስደስቱም ማለት ነው ቢያስቁም፣ ግን ደግሞ ጥሩ በቃ ትክክለኛ ጤነኛዋ ቢመለስ ደግሞ እጅግ በጣም ነው ደስ የሚለን ማለት ነው የሊዛ ማለት ነው። እና አሁን ላይ እንግዲህ ሀና በጣም ጠንካራና ጀግና የሆነች ነው። በጣም ክፉዋን ሀናን እንድመጣ አታድርገኝ። ስለዚህ ክፉ ከመሆኔና ሌላ መጥፎ ነገር ከማድረጌ በፊት ከቤተሰብ ወስጄ የሰጠሁን እያንዳንዱ ገንዘብ እንድሰጠኝ እፈልጋለሁ። ገንዘቤን ሳሊስ ከዚህ ቤት ንቅንቅ አልልም በማለት እንግዲህ ራሷ ሀና ማለት ነው ለቴዲ ያሳውቃለች። ቴዲም ያንን ገንዘብ አብረን ሆነን በነበርንበት ሰዓት የተበላሸ ገንዘብ ነው። ስለዚህ አሁን ላይ ምንም አይነት ገንዘብ የለኝም፣ ዝም ብለሽ ከዚህ ቤት መውጣት አለብሽ በማለት ሲቀጥል ደግሞ አንቺን ፈልገሽኝ መተሽ ነው አብረን የሆን ነው እንጂ የኔ ፍላጎት ብቻ አይደለም በማለት እንግዲህ ሲናገራት ነበር። ይሄ ነው የምትፈልገው አንተ በጣም ብዙ ነገሮች ልታወራ ትችላለህ፣ ግን ደግሞ አሁን ላይ እኔ እናንተ አንድ እንደማንሆን በደንብ ነው የማውቀው። ግን ደግሞ እያንዳንዱ ገንዘቤን ካልሰጠኸኝ የትንም ንቅንቅ አልልም፣ ካለዚያ ደግሞ አንድ የስልክ ጥሪ ነው የሚበቃኝ። ሁሉን ነገር ላባዬ ነግረዋለሁ። ከዚያ ምን አይነት ነገር ውስጥ እንደምትገባ ደግሞ የታወቀ ጉዳይ ነው በማለት እንግዲህ ለቴዲ ትናገራለች ማለት ነው። ቴዲ እጅግ በጣም ነበረ እንትን ያለው የፈራው ማለት ነው። የኔ ፍቅር እንደዚህ ማለት ታደርጊ አትችይም፣ በፍጹም ነገሮችን ማስተካከል ያለብኝን ነገር አስተካከላለሁ እያለ እንግዲህ
በውስጡ ማለት ነው። ለምንድን ነው ግን ያልተንከባከቧት? ለምንስ በፍቅር አላስኳትም? እያለ ስለ ሀና ሲናገር ነበረ ማለት ነው። ስለዚህ አሁን ላይ እንግዲህ ወይዘሮ ሄለን ደግሞ ከች ብላለች። ቴዲ እጅግ በጣም ነው የደነገጠው። ምክንያቱም ወይዘሮ ሄለን ከሀና ጋር ቴዲና ሀና ምን እንደሆኑ እስካሁን አታቅም። ግን ደግሞ ሀና የቴዲ ፍቅረኛ ነች ማለት ነው እና አንድ ላይ ስታገኛቸው ወይዘሮ ሄለንም እጅግ በጣም ነበር የደነገጠች። በነገራችን ላይ ከዚህ በፊትም ተገናኝተዋል። ሀናም ሆነ ወይዘሮ ሄለን እንዲሁም ከቴዲ ቤት ተገናኝተው ያው ቴዲ እንዲሁም ወይዘሮ ሄለንን እህቴ ነች በማለት ነበር ያስተዋወቃት ማለት ነው እና አሁን ላይ ምን ሊፈጠር ይችላል? ወይዘሮ ሄለንስ ምን ልትለው ትችላለች ቴዲን? ቴዲስ ምን አይነት ምክንያት ሊያቀርብ ይችላል? አሁን ካለበት ነገር ችግር ውስጥ በምን አይነት መልኩ ሊያመልጥ ይችላል የሚለውን እንግዲህ አብረን የምናየው ጉዳይ ይሆናል ማለት ነው። ውድ ቻናሌ ተከታታዮች የቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለው መልካም ጊዜ ተመኘውላችሁ።